ሩታዬ ግን ማለት ነው ግን ይመችሽ የምር ግን እዛ ጋር ሳይሆን ከንፈሩ ነበር ግጥም አድርገሽ መሳም ምን ያደርጋል እናንተ ስትስመው አልጠረገም መልሳ ሳመችው እንደገና ጠረገ ከዛ እሷ ስትወጣ መጨረሻ ላይ ጠረገና እንደው ያለውን ነገር ብሰማ ደስ ይለኝ የሚል ከንፈሩን አነቃንቋል በነገራችን ላይ የሆነ ነገርማ ብሏልና ግን በነገራችን ላይ ሩታዬ ከምር አሳዘነች ምን አለ የልጅ እናት ናት አብርሽ ወስደ ብትጋብዛ ደስ እንደው መጋበዝ ብቻ አይደለም አንዳንዴ እንደው ወጣ እያረክ ብታዝናናት ምን ችግር አለ ሲቀጥል ደግሞ ምን ነው ስንት አመት ሙሉ ልዑል ሳይመጣ እንደ ማንጎ ስትጎምጠው የነበረን ከንፈር ዛሬ ስትስምጥ አረካ አይደል? አይ ወንዶች እናንተ እኮ አትቀየሩ፣ የምር አትቀየሩ። ደግሞ ምን ችግር አለ? እግዚአብሔር አሳዘነችኝ። ስሜቷ በጣም ነበር ያሳዘነችኝ። መጨረሻ ላይ ጌታ ምስክሬ እንደ ሴት አሳዘነች። ምን ችግር አለ? የሱ ልጅ ነው ቁጭ ብላ የምታሳድገው አይደለ? እንደ እህትና እንደ ወንድም እንኳን ወተ አዝናንታት፣ ምሳ ጋብዛት፣ ራት ጋብዛት እንደ እህት እንደ ወንድም ያንተን ልጅ እኮ ቁጭ ብላ ስታሳድግ ድብርቱ ቀላል ድብርት አይደለም እኮ እግዚአብሔርን ልጅን ቁጭ ብሎ ማሳደግ ራሱ ቀላል አይደለም። አሁን አንተ ልጅ እያልክ እየመጣ 10 ጊዜ የምታየው እሷ እየተንከባከበች ቀኑን ሙሉ አብራው እየዋለች በድብርት ውስጥ እያሳለፈች ነው። ያንን ተረታት እንኳን እንደሰው በነገራችን ላይ አብርሽ ለነገሩ ጭንቅላቱ ብዙም እንትን አይደለም በምሬ ነው እንጂ ወስዶ እንኳን ቢያዝናና ስሜቷን ቢጠብቅላት ታሪፍ ነበር። የእውነት አሳዘነችኝ በዚህ አጋጣሚ። በነገራችን ላይ ያው የፈረደባትን ሄርሜላን ፈርቶ ነው ዛሬ መቼም ሩታን ምሳ ወይም ደግሞ ምሳ ሰዓት አልፏል እኮ አሁን እንዳልካት እራት የሚሆነ ነገር ሻይ እንኳን ቡና ብትጋብዛት ከሄርሜላ ጋር ያለህ ነገር እዚህ ጋር ያበቃ ነበር። ያን ፍራቻ እኮ ነው ሁለቱም ጋር በነገራችን ላይ ያላለቀ ፍቅር እንዳለ ታውቃላችሁ። ሁለቱ ጋር ማለት ነው እግዚአብሔርን ነው የምላችሁ። ሁለቱም መሸነፍ ስለማይፈልጉ ነው። ሩታ ናት እልህኛ ናት፣ ያኛውም ደግሞ ዝቅ ብሎ መሸነፍ ለፍቅር አይፈልግም። ሁለቱም ጋር እልህ አለ። ለዛ ነው እንጂ እኮ ከምር ሁለቱም ጋር ፍቅር እንዳለ ራሱ አስተያየታችሁ ያቸው እስቲ ሲገናኙ አይን ላይን እንዴት በስስት እንደሚተያዩ እግዚአብሔርን ነው የምላችሁና ግን ሩታ ስሜቷ የምር አሳዘነችኝ። እግዚአብሔር መጨረሻ ላይ ለመነችው፣ ይዟት እንዲሄድ ጋብዘኝ አለችው። እሺ በቃ ሻይ ቡና በለኝ አለችው። መኪና ውስጥም እንደገባቸው አቅም ነበር እንግዲህ እንዳለችው ልጁን ለማግኘት ቤት መጥቶ ድንገት ነው እንግዲህ የመኪናውን ቁልፍ ወስዳበት መታ መኪና ውስጥ ቁጭ ያለችው። እንደውም ነይ ውረጅ ብሎ በዛ ጋር ሄደ እኮ እናንተ። አብርሽ እኮ ገገማ ነው እግዚአብሔር። ሚስትህ እኮ ናት አንተ። ሚስትህን ባትሆን አሁን መቼም ሚስትህን አስል የእርሜና ደጋፊዎች መቼም ተለያይተዋል እንደምትሉ ነው። ተለያይተዋል ግን የልጁ እናት ነው ልዑልን የመሰለ 10 ጊዜ እየተመላለሰ እንደ ዋቀጂ የሚያየው እሷ የሰጠችውን ልጅ ነው አይደለ? ሄርሜላ የሰጠችውን ነው እንዴ? እሷ የሰጠችውን ልጅ ነው እንደ ዋቀጂ እየተመላለሰ ማያወደን እና ከመኪና ላይ ነው ረጂ እንደ ሰው እያየን ነው ነው ረጂ ሩታ ብሎ በቃ ብርሻ አልሄድም ከምር ወይ ጉድ ወይ ወንዶች ወይ እኛ እኮ ምስኪኖች ነን። እኛ ሴቶች ደግሞ ቶሎ አይወጣልንም። እኛና እኮ ወንዶች አንድ አይደለንም። በነገራችን የምርጦች የእግዚአብሔርን የመጀመሪያ ለሩታ እሱ ነው እንጂ ለሩታ የመጀመሪያ ለሱ ሩታ የመጀመሪያ አይደለችም። በእርግጥ ለሷ ግን እሷ የመጀመሪያዋ ስለሆነ እንዲሁ በቀላሉ ቶሎ መርሳት አትችልም። ስታየው ምናልባት ያገረሽባታል። ሩታዬ ግን የሳምሽው አሳሳም እናቴን የስንት ጊዜ ነው እንዲህ ቢናፍቅሽ ነው እንዲህ ንፍቅ ብለሻለካ ከምር ለስንት ጊዜ የሚሆን አሳሳብ መሰላ መጠጠችው እኮ ከምር እንዴት እንደሳመችው ጎመጠችው ነው ሳመችው ነው በንዴት የንዴት አሳሳብ ነው የሚመስለውና ሩታዬ የሆነ ስሜቷ አሳዘነች መጨረሻ ላይና በእርግጥ አዎ ሌላ ጊዜ ጋብዝሻል ሌላ ጊዜ ትጋብዘኛለህ በራሱ ወጪ ስትለው ጋብዛው ከመኪና እስከምትወርድ እኮ እሱ አሁን ሄርሜላን ይፈራል እኮ አሁን ከምር ምንም ባያፈቅራት ባይወዳትም ሄርሜላን አሁን ሩታን ስለማያምን ያችኛዋንም ማጣት ስለማይፈልግ ለምንድነው ያችኛዋም ያው ደበር ሲለው እሷ ጋር ሄዶ እንደ ልዑልን ይመስል ደረቷ ላይ ተሸሽ የሚለው እሷ ላይ ነው አይደለ? እሷንም ላለማጣት እንግዲህ እሷን ፍራቻም ነው እኔ እንደተረዳሁት ከሆነ ሩታ በዚህ ልክ ለምና ሻይ ቡና በለኝ ሽወን እራት ጋብዘኝ ስትለው ደብሮኛ ስትለው በዚህ ልክ ያዙኝ ልቀቁኝ ተኮፈሰ እኮ አይ አብርሽ ተኮፈስክ አይደለ? ኮፈስ አድርግ ሩታዬ የኔ ቆንጆ የኔ እህት እሺ የኔ ማር አሳዝነሽኛል። እንደ ሴት ስሜትሽን ተረድቻለሁ እግዚአብሔርን። ምክንያቱም ልጅ ማሳደግ ቁጭ ብሎ ቀላል ነገር አሁን እሷ እንደሱ እዛም ማለት አትፈልግም። አንደኛ ነገር ልዑል ሕፃን ነው ገና ልጅ ነው። ለልጇ ደግሞ እንጀራ አባት ማምጣት አሁን ላይ አትፈልግም። ለሁሉም ነገር ጊዜ አለ አይደል? እኛ ሴቶች ለልጆቻችን እንጎዳለን ልክ እንደ እናቶቻችን አይደል? ሴት ልጅ ለወለደችው ልጅ ትጎዳለች። ትዳር አምራትም ወንድ አምራትም በተለይ ለምንድን ነው አምራትም ስላችሁ የልጇን ስሜት ለመጠበቅ የልጇን ስሜት ለመጠበቅ ልጇ የሆነ ደረጃ ላይ ነፍስ እስከሚያውቅ በደንብ ትልቅ ሆኖ የራሱ ነገር እስከሚሆነው ድረስ ሴት ልጅ ለልጇ ትጠነቀቃለች። እንደ ወንዶች አይደለንም እኛና አንተማ እንደ ልብክ እኮ ያው ደረት ላይም እየተለጠፍክም እየተሳሳምክም እየተሸሽም ግን ምናለ የዚችን የልጅ እናት ናት አይደል?
የልጅ እናት ናት። ስሜቷን ጠብቀ እንደ ወጣ አርገ የእውነት ማለት ይሄ የሚያስተውል አይነት ሰው ቢሆን አብርሽ ዛሬ ይሄ ምንም ይገርም ነገር አይደለም። የልጁ እናት ናት። ወስዷት ተዝናንታ ወደ ቤቷ ቢመልሳት ምንም ችግር የለም። ቢረዳት እውነት ነው። እች ልጅ ልጅን እያሳደገች ነው። ምንም ብንለያይ እንደ ወንድም እንደ እህት አውጥቻ ዘና አድርጊያ ብመልስ። ልጅ ማሳደግ ቀላል ነገር አይደለም። ይደብራል። ብዙ ነገር አለ። የእውነት የወለዳችሁ ሰዎች ታውቁታላችሁ። በተለይ ሕፃን ሲሆኑ ምን ያህል ድብርት ውስጥ እንደምትገቡ ከነሱ ጋር መዋል ራሳቸውን እስከሚያውቁ እናንተ ካጠገባቸው በጣረ ብዙ ነገር አለና ይህን የተረዳት አይነት ወንድ ቢሆን በዚህ ልክ አይኮፈስም ነበር። ደግሞ ስትሰማው አልጠረገ አግኝተ ነው ምነው እንደ ማንጎ ስትመጣመጣል ነበር እንዴ? ልዑል እስከሚመጣ ድረስ ማለት ነው። ደግሞ ልዑልን ስፖርት ቤት አስመዝግቤዋለሁ። ዋናም ይጀምራል። የ6 ወር ልጅ። ኧረ ጉር ነው። ኧረ ልጁን እንዳይገልብሽ ሩታዬ፣ መቼም ፈቅደሻል። ነገና እናውሰደውና በጊዜ መልስ ብርድ ሳት ስለሆነ ብለዋለች። ዋና ይዞ ሄዶ ሊያሰኝ እንደ ውጭ ነው ልጅ ማሳደግ ምፈልገው አለ እኮ። ልጁን እንዳትገለው ልጅሽን እንደሆነ ነገር እንዳይሆንብሽ እንጂ ሩታዬ፣ መቼም ፈቅደሻል። ግን አሁን የሩታ ልጅ ሆና ለዋና ደርሶ ነው ደግሞ ጂምም አስመዝግቤዋለሁ። አረ ወይ ዘንድሮ ጂምም አስመዝግቤዋለሁ አላለም እንደው አብርሽ። አሁን ደግሞ ዋና ሊያስመዘግበው ነው ነገር እንደው ለአንተ እንደው አሁን እንደ ጉጉት ከሆነ እንደው ቶሎ በደረሰልህ ልጅ እንዲህ በገና በ6 ወሩ ከምታንገላታው እንደው ቶሎ በደረሰልህና ነው እንደ ልብ 3 ዓመት 4 ዓመት ሆኖት እንደ ልብ ባደረከው ከምር። እና ለማንኛውም እኔ ሩታዬ እኔ ወድ እንደ ሴት ግን ከምር እግዚአብሔር መጨረሻ አሳዝናኝ። ሩታ የሆነ ስሜቷ ሲነካ አይኗ ላይ ነው የምታዩት። የሆነ አይኗ ቅርብ ይላል። እግዚአብሔር ነው የምላችሁና አብርሽ ግን ማለት ነው በጣም ያዘን የኔ በጣም እግዚአብሔር ደስ ይለኝ ነበረ። አብራ ሄዳ የሆነ ፈታ አድርጓ ቢመልሳት እንደ ወንድም ግድ ባሏ ይሁን አይደለም። ምነው ኤርሜላ ብትርክ ይሄኔ እየጨፈርክ ነበረ የምትሄደው አይደለም። ያንን የመሰለ ልጅ እንደዋቀጅ ግን እየተመላለስ ከ10 ጊዜ ልጅ የምታየው ግን ሩታ የሰጠች ነው። ምን አለ ስሜቷን እንኳን ብትጠብቅላት ትንሽም ቢሆን እና አሳዘናኛለች። የምር ሩታዬ ስሜት አይንሽ ላይ አይቼው አሳዘንሽኛል። እንደ ሴት ማለት ነው የኔ ቆንጆ። አብሽር እሺ። እኔ ወድ ራሱ ግርሽን ስሞ መጥቶ ያዝናናሻል። ዝም በይ፣ ኮራ በይበት። አብርሽማ የወንድነት ኩራት ነው ብላለች ሩታ። ምን የወንድነት ኩራት ነው? ፍራቻ ፈርቶ ነው። ገና ለገና ሩታን እኮ አሁን አያምናትም እኮ በየትኛው መንገድ ቢሆን። እኔ እንደውም ሳይ አብርሽ የሚነፋፋ ነገር በሩታ ላይ ኩራት ሳይሆን ፍራቻ አለበት። ያቺ ትዝት ነው ሩታ የስራሽን ይስጥሽና ያቺ ያስቀመጥሽበት የሆነ ሰዓት ላይ እሷን አትዘ የምትለው ቶሎ ብላ። አሁንም አያምናትም ሩታን፣ የፈለገ ቢሆን አያምናትም አሁንም። ሁለተኛ ደግሞ ሄርሜላን ይፈራል። አሁን ሩታን እንዳልኳችሁ ወስዶ እንትን ቢላት ያችኛዋን ደግሞ ፈራ። እኔ ግን ያናደደኝ የጠረቅ ምናለ ከንፈሩን ስመሽ ዛሬ ጉድ በሰራሽ ኖሮ ጉንጩን አልነበረም እዛ ዋናውን ቦታ ነበረ። እንደው ስሞ ደጋግመሽ ስመሽ ምጥጥ አርገሽ ጉድ በሰራሽ ነው። ምን ያመጣ ነበር? ስንት ዓመት ስስም ያን ነበረ እንዴ? ዛሬ ምን ተገኝቶ ኩርት ድርብብ? ኧረ እባክህ አብርሽ፣ ሩታዬን የመሰለሽ ቀበጥ አግኝተ ነው ሺ ሴት ብትደረደር ሩታን አያክሉም። የእውነቴን ነው የምላችሁና ለማንኛውም ሩታዬ የኔ ቆንጆ አይዞና አይሰማሽ የኔ ውድ። የሆነ ታሳዘነሽኛል አይንሽ ላይ ሳይ ስሜቱን። ግን አብሽር አይዞን የኔ ቆንጆ። እስቲ ቃል የገባልሽን የእውነት ይዟት እንድትወርድለት ነው እንጂ ከመኪናው የእውነት አሁን አብርሽ ቃል ገብቶላታል። እሺ ነው ያላት። ይዟት ሄዶ ድጋሚ ያዝናናታል። እንግዲህ እንጠብቃለንና አብረው ቢሆኑና ልጃቸውን አድርጎ አንድ ራሱ ልል ነበር ለከቀዷል። እሺ ይሁን። ግን አብረው ሆነው ሉልዬን ቢያሳድጉት አሪፍ ነበረ። ደግሞ ቤት ውስጥ አንነጋገርም ነበር ለምን እዚህ ተገኘሽ አላት። ቤት እኮ ልዑል እንዳይሰማ ነው። ልጅ መስማት የለበትም። እናንተ የምታወሩትን ልጅ ፊት አይወራም ሁሉም ነገር ብላ ነው። ልዑል ይሰማል ብላ ነው። ተረዳት። መኪና ውስጥ እናወራ ያለች እና ለማንኛውም ያለው ነገር ይሄ ነው ቤተሰቦቼ። ሩታዬ እንግዲህ ይመችሽ የኔ ቆንጆ። ከንፈሩ ነበር ስመሽ ዛሬ ማንጨርጨር። አብርሽን ብቻ አይደለም ያችን ጨመር ገናቲ ትሙት ነበራ። ምን ያደርጋል ጉንጩን ተስሞ እኮ እሷ ከወጣሽ በኋላ ራሱ ጠረቃ። አውቁ እኮ ነው ሳያስመስል። እኔ ደስ ብሎታል እኮ ደስ ብሎታል። ከምን አብርሽ ደስ ያው ሄርሜላ ብትስምም ስሜቷ አንድ አይደለም። የልጅናትና የሄርሜላ ስሜት አንድ ነው ብለህ ታስበህ? አንድ አይደለም። የሩታ እኮ ስትስም ራሱ የድሮ ነው ትዝታ ቀጨል የሚለው ጆሮ ላይ አይደል አብርሽ አይደል? በሳመች ሰዓት ራሱ እኮ ጆሮ ላይ ቀጨል ብሏል። ወደ ድሮ ነው የመለሰች። ግና
ለማንኛውም እንግዲህ ያለው ነገር ይህን ይመስላል። የኔ ምርጦች ግን እንዴት አመሻችሁ? ነኝ ውዶችዬ፣ ሁሉ ሰላም ነው አይደል? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ይበል። የሚቀጥለው ደግሞ ፍቅር በፍቅር ሆነው እንደዚህ እንዲመጡንን ምኞታችን ነው እና ቅመሞችዬ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልን የኔ ወዶች። የዛሬ ያለው ቪዲዮ ይሄ ነው። እንግዲህ በአዲስ ነገር ደግሞ ነገ እስከምንገናኝ ሰላማችሁ ጤናችሁ ይብዛ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለምታበረታቱኝም እግዚአብሔርን በጣም ነው የማመሰግነው የኔ ውዶች ማለት ነው። ኑሩልኝ። አሁንም እንግዲህ ብርታታችሁ ነው ለእናንተ ሰብስክራይብ እና ላይክ ለእኛ ድጋፋችን ብርታታችን ነው እና አሁንም እንድታበረታቱን የኔ ምርጦች፣ መልካም ልብ ያላችሁና የፈቀዳችሁ ብቻ ከጠቀማችሁ ብላችሁ ለምታደርጉንም እናመሰግናለን። ኑሩልኝ ማለት ነው። ዛሬ ግን አብርሽ ማለት ነው ሩታዬ ደግ አረግሽው። ግን ከምር አሳሳሟ ግን እንዴት እንደሳኩ እግዚአብሔር ማለት የስንት ጊዜ ያላገኘችውን የተወጣችበት የስንት ጊዜ ቆየ ቂም ያሳሳም ቂም ማለት ነው። እና የት አባቷ ጓምጮም ነበር ያንን ከንፈር ወይ አብርሽ መጥረጉ ግን ገረመኝ። ይመችሽ ሩታዬ የኔ ቀበጥ። እኔ በጣም ነው ሩታ መወዳት።